ጀነት እንዴት ነው የምታስቢው? ስንታየው አትቀልጂ። የምር ነው የምናገረው። ሰውና ፍጡር አታመልክም ወይስ ታመልካለሽ? እውነቱን ተናገሪ። አይ እኔ ፍጹም ሰው ፍጹም አምላክ ነው ማመልከው። ያ ፍጹም ሰውነቱ አይመለክም ፍጹም አምላክነት ስላለበት መነጠል ይቻላል። አንቺ በተዋህዶ አይደል የምታምኚው? ተነጠያለሽ። ፍጹም ሰውነቱን ትነጠያለሽ ከመለኮት አነጥልም። ያ ሰውነቱ አታመልክም ወይስ ታመልካለሽ? ያንን ፍጹም ሰው ኡስታዝ ይለፈኝና ጠይቄ እንዴ ለምን ይለፍሽ? ይሄ እኮ በጣም በሳት ነው እኮ እንዲያየውማ እህቴ ሳት ውስጥ አትገባም። ከፈለግሽም ጥይኝ። ያንን ፍጹም ሰው ፍጡር ድንግል ማርያም ማህፀን ውስጥ የተፈጠረውን ፍጡር አታመልኪም ወይስ ታመልኪያለሽ? አይ እኔ የማመልከው ፍጹም ሰው ፍጹም አምላክ እንጂ ሰው አላመልክም። ገባኝ እኮ ሰው ፍጹም ሰው መለኮት የተዋሃደው ያንን ፍጹም ሰው አታመልኪው? ያወቅሽ አታጥፊ። አሁን ወደ ጥያቄው ሂጂ። እንቅልፉላ አተኛትም ፍጡር አምልከሽ እንቅልፍ አተኛትም። አይደለም ሌላው ነገር አላህ ሂዳያ ይስጥሽ። አላህ እድሉን አለሽ። አላህ ለንስሐ ሞት ያብቃሽ። አሚን በይ። አሚን በይ። ውስጥሽ አለ። አሚን በይ። ኦኬ እኔ ስለ ክርስትና ከሙስሊሞች አሚን በይ። አሚን በይ። ዱዓ ያደረኩልሽን አሚን በይ። ተይ ይቆጭሻል። አሚን በይ። ነፍስሽ ይሄው ነፍስያ እንደሆነ ያስታውቃል። እሺ ቀጥይ። ኦኬ የኔ ጥያቄ በጀነት ውስጥ 72 ሚስት ይሰጣል አንድ ወንድ። ይሄን ጥያቄ እንዴ ምኑ ጋር ነው ያለው? እስቲ አውጪው። ምኑ ጋር ነው ያለው? ሐዲስ ላይ እኮ ምኑ ጋር 72 የሚለው ነገር ምኑ ጋር ነው ያለው? ኦኬ ወርጄ ቁጥሩን ማምጣት እችላለሁ ግን አንቺው ነው አምጪውና እንየው የቱ ጋር ነው ያለው። ከዛ በኋላ ምን እንደሆነ ሐዲሱ ደረጃው ምንድነው የሚለው ምናምን ነገር አብረን ማየት እንችላለን። አብሽሪ። ግን ቢኖር ምንድነው ችግሩ? ለምሳሌ 72 ሴት ቢኖር ምንድነው ማለት ምንድነው ችግሩ? ምንድነው ማለት እንዴት 72 ሚስት ነው? ምሳሌ በጀነት 72 ሚስት አለ ቢባል እኔ ወደ ሌላ ነገር ነው የማስበው። እንዴት ለምን 72? አይ ምንድነው ችግሩ? ማለት ችግሩ ምንድነው? ቴዎሎጂካል ፋክተሩ ነው የፈለኩት። ምንድነው ማለት ምንድነው? አሁን እስልምና ጋር 72 ሴት አለ ቢባል ጀነት ውስጥ ምንድነው ችግር የሚፈጥረው? ቴዎሎጂካሊ ማለት ምን የሚጎድል ነገር አለ? የፈለገውን ነገር አለ አንቺን የሚያስደስትሽ ሰውን ያስደስታል ብሎ የሚያስበውን ነገር አለ ለባሮቹ ያስደስተዋል ብሎ የሚያስበውን ነገር ካደረገ የሱ እንትን ነው፣ የሱ ድርሻን፣ የሱ ስራ ነው። ምንድነው አሁን ችግሩ ምንድነው ነው የኔ ጥያቄ። ምን ማለት እንትን የሚለው ነገር አለ ወይ? ቴዎሎጂካል ፋክተር አለ ወይ? ቴዎሎጂካሊ ምንም እንትን የሚለው ነገር አለ? በእናንተ የሌለ ነገር በእኛ ያለ ነገር ቢገለጽ ምንም ችግር የለውም። ነገር ግን እንደ ጥያቄነቱን አምጥተሻልና መልስ መስጠት ግድ ይላል ማለት ነው። 72 ሴት የሚለው ደይፍ ሐዲስ ነው ያለው። ሁለት ሐዲስ ላይ ነው ያለው። አንደኛው ጃሚዓ ተርሚዚ ላይ ነው ያለው፣ አንደኛው ደግሞ ኢብኑ ማጃ ላይ ነው ያለው ማለት ነው። በጀነት ውስጥ ሁለት አይነት ጸጋዎች አሉ። አንደኛው ጸጋ ምንድነው? መንፈሳዊ ጸጋ ነው። ሁለተኛው ጸጋ ደግሞ አካላዊ ጸጋ የሚባል ነው ያለው። በደንብ ተመልካች። ጀነት ውስጥ ስንት አይነት ጸጋ አለ? ሁለት አይነት ጸጋ አለ። ኒኢማ ማለት ወይም ነኢም ማለት ጸጋ ማለት ነው። በጀና ውስጥ ያለ ጸጋ ነኢሙል ሩሂ እና ነኢሙል ጀሰዲ ተብለው ለሁለት ይከፈላሉ። ነኢሙል ሩሂ ማለት መንፈሳዊ ጸጋ ማለት ስፒሪቹዋል የሆነ ግሬስ አለ። ሁለተኛው ነገር ደግሞ ምንድነው? ነኢሙል ጀሰዲ ማለት ደግሞ አካላዊ ጸጋ ነው። ሩሂ ማለት መንፈሳዊ ማለት ነው። ዋና መንፈሳዊ ጸጋ አላህ በጀነት ውስጥ መገናኘት ነው። ሱረቱ ካህፍ ምዕራፍ 18 ቁጥር 110 ላይ ስትመለከቱ የጌታችን መገናኘት የሚፈልግ ሰው መልካም ስራ ይስራ፣ በጌታው አምልኮ አንድንም አያጋራ ነው የሚለው። ጀነት ውስጥ አላህን እናገኘዋለን። አላህን በጀነት ውስጥ መገናኘት መንፈሳዊ ጸጋ ነው ተብሎ ነው የተቀመጠው። ሌላው በጀነት ውስጥ ያለው ጸጋ ምንድነው? ከጻድቃን ከሰማዕታት ከነቢያት ጋር ወዳጅነት መኖሩ ነው። ያ ምን አይነት ጸጋ ነው? መንፈሳዊ ጸጋ ተብሎ ተቀምጧል። ሱረቱ ኒሳ ምዕራፍ 4 ላይ እንደዛ ነው የሚናገረው። ቁጥር 69 ላይ አላህና መልእክተኛውን የሚታዘዝ ሰው እነዚያ አላህ በእነሱ ከለገሳቸው ከነቢያት ከጻድቃን ከሰማዕታት ከመልካሞቹ ጋር ይሆናል። ጓደኝነት የነዛ ጓደኝነት አማረ ነው የሚለው።
ሁለተኛ ደግሞ ምንድነው ጀሰዲም ይባላል አካላዊ ጸጋ የሚባሉ በጀነት ውስጥ ያለው አካላዊ ጸጋ መብላት መጠጣት ነው። ሱረቱል ጋፊር ምዕራፍ 40 ቁጥር 40 ላይ እነሱ ምዕመናን ሆነው ከወንድም ከሴቱም በጎ የሰራ ሰው እነዚያ ገነት ይገባሉ፣ በእርሷ ውስጥም ያለ ቁጥጥር ይመገባሉ አለ። ተመልከች መብላት መጠጣት አለ ብሎ ነው ያስቀመጠው። ያንን ባይብልሽ ላይም አለ ራሱ ኖርማል ማለት ነው። አሁን ወደዛ አልገባም። ራሱ በእኛ በራሳችን መጽሐፍ እንድታየው ነው የሚፈልገው። ሌላው ደግሞ ጀነት ውስጥ መዘወጅ የሚባል ነገር አለ። አምላካችን አላህ ምንድነው ያለን? መዘወጅ እንዳለ ሱረቱል ፉርቃን ምዕራፍ 25 ቁጥር 16 ላይ ለእነርሷ በውስጧ ዘውታሪዎች ሲሆኑ የሚፈልጉት ሁሉ አለላቸዋል። ይህ ተስፋ ከጌታ ተለማኝ ተስፋ ነው አለ። አላህ ተስፋ ሰጥቷል አለ። ሱረቱ ዙመር ምዕራፍ 39 ቁጥር 34 ላይ ለእነሱ በጌታቸው ዘንድ የሚሹት ሁሉ አለላቸው ነው የሚለው። ብዙ ቦታ ላይ የሚሹት ሁሉ አለላቸው ጀነት ውስጥ ብሎ ነው ያስቀመጠው። ከዛ ውስጥ ምን አለ ይላል? ሱረቱ አለ ኢምራን 3:15 ላይ ከዚህ ሁሉ የሚበልጥ ነገር ልንገራችሁ በላቸው፣ እነዚያ ለተጠነቀቁ ሰዎች በጌታቸው ዘንድ በስራቸው ወንዞች ይፈሱባት ገነት በውስጡ ሁልጊዜ ነዋሪዎች ሲሆኑ ንጹህ የተደረጉ አዝዋጅ ካላ የሆነ ውዴታ አላቸዋል። አዝዋጅ ማለት የዘውጅ ብዙ ቁጥር ነው። ዘውጅ ማለት ታውቂያለሽ አይደል? ጥንድ ማለት ነው። ባልና ሚስት ማለት ነው። ራሱ ጥንድ ማለት ነው። ለምሳሌ ዘውጅ ማለት ነው። ዘውጅ ማለት ነው። ከዛ በኋላ ደግሞ ሱረቱል ዱሃን ምዕራፍ 44 ቁጥር 54 ላይ ደግሞ ሁረሊና እናጠናዳቸዋለን አለ። የሚዘወጁት በምንድን ነው? ሁረሊን ነው። አህወር ማለት ውብ ማለት ነው። ሐውራ ማለት ደግሞ ውቢት ማለት ነው። ሁር ማለት ደግሞ የሁለቱም ነው። ሁረሊን ማለት ውባይናማ ማለት ነው ትርጉሙ ራሱ። ውባይናማ የሆኑ በጀነት ውስጥ ሰዎች ይጠናዳሉ ማለት ነው። የቂያማ ቀን አላህ ያስቀመጣቸው ነው፣ ለባሮቹ ያስቀመጣቸው ጸጋ ነው። ምን አይነት ናቸው አናውቅም። ሱረቱ ሰዲጃ ምዕራፍ 30 ቁጥር 17 ላይ ይሰሩ በነበረበት ለመመንዳት ከዓይኖቻቸው መርጊያ ለነሱ የተደበቀላቸውን ጸጋ ማንኛቱም ነፍስ አታውቅም ነው የሚለው አላህ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ በሐዲስ ቁርሲ ላይ የተናገረው ምንድነው? እኔ ለደጋግ ባሮቼ አይኔ ያላይቶት የማያውቀውን ጆሮ ሰምቶት የማያውቀውን በሰው ልብም ውልብ ብሎ የማያውቀውን ጸጋን አዘጋጅቻለሁ ብሏል። ከዛ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ይሰሩ በነበረ ምክንያት ከዓይኖቻቸው መርጊያ ለነሱ የተደበቀላቸውን ጸጋ ማንኛቱም ነፍስ አታውቅም የሚለውን አንቀጽ አነበቡ እሳቸው ማለት። ስለዚህ ያንን ነው የጀና ባለቤቶች በጀነት ውስጥ ይዘወጃሉ። ሲዘወጁ ምን የላቸውም? ልጅ አይኖራቸውም። ጃሚዓ ተርሚዚ መጽሐፍ 38 አዲስ 41 ላይ እንደዛ ነው። ያላ መልእክተኛ ምን አሉ? የጀና ባለቤቶች በጀና ውስጥ ልጅ አይወልዱም አሉ። እንደው ምንድነው ያሉት እዛው ላይ? ያላ መልእክተኛ ምን አሉ? ሙሚን ልጅን በጀነት ቢፈልግ እንደ ፍላጎቱ እርግዝናውም መወለዱም እድገቱም በአንድ ሰዓት ውስጥ ይሆናል አለ። ነገር ግን ሙሚን ልጅ አይወልድም በጀነት ውስጥ ብሎ ነው ያስቀመጡት። ይሄንን ነው። ታዲያ እንደዛ ከሆነ በጀነት ውስጥ ያሉ ለወንዶች አማኞች 72 ሴቶች የሚባለው ነገር ምንድነው ሲባል ሁለት ሐዲስ ላይ አለልሽ። አንደኛው ጃሚዓ ተርሚዚ መጽሐፍ 38 ሐዲስ 40 ላይ አለ። አንደኛው ደግሞ በኢብኑ ማጃ መጽሐፍ 37 ሐዲስ 238 ላይ አለ። የተዘገበው ሐዲስ ضعيف ነው ራሱ። ሐሰን አውጣና ሳያት። ضعيف ሐዲስ ደግሞ ምንድነው? አቂዳን ፊቅም አይመሰረትበትም። መርዱድ ነው፣ መቅቡል አይደለም። አውጣና ሳያት። ሐሰን ተመቸ ወላሂ ወበረካቱ። ኡስታዝ መኪና እየነዳሁኝ ነው። ካቆም ከቆየች ያ ነገር ትጠይቅና መኪና እስካቆም ድረስ ቆየች። ሐዲሱን ያዥው ለማንኛውም ራሱ ማለት ነው። ስንታየው አለሽ? ያዥው ሐዲሱን ያዥው ለማንኛውም እዛው ላይ ስታወጪው ያሳይሻል። ضعيف ነው የሚል ልንገርሽ። ኦኬ ኢብኑ ማጃ በሱነን ኢብኑ ማጃ መጽሐፍ 37 ሐዲስ 238 የመጀመሪያው። ሁለተኛው ደግሞ በጃሚዓ ተርሚዚ መጽሐፍ 38 ሐዲስ 40 መጽሐፍ 38 ሐዲስ 40 ያዩ እንደዛ ነው። ይሄን ይመስላል። በርቺልን። እሺ አይዞሽ። ሌላ ጥያቄ አለሽ? ኦኬ አሁን አንድ ሰው ምሳሌ ይሰማል? ድምጽ ይሰማል። አንድ ሰው አሁን አላህን ብቻ አምልኮ አላህ አንድ ነው አይወለድም ብሎ አላህን ብቻ አምልኮ ግን በነብዩ መሐመድ ሳያምን ሙስሊም መሆን አይችልም? ጀነት አይገባም? አይገባም። ለምን አይገባማ? በመልእክተኛው መኑ ብሏል አላህ ብሏል። በአላህ ሳያምንስ ጀነት ስለምን አይገባም? እንደዛ ብሎ በአላህ ሳያምን አንድ ሰው ለምን ጀነት አይገባም? ያው ካላህ ፍቅር የሚመለኩ አምላኮች ስተት ስለሆነ
እኮ ግን ለምን ለምሳሌ በነቢያቱ ሳታምኚ ጀነት መግባታችን በአላህ ብቻ አምነሽ ግን በየትኛውም ነብይ ሳታምኚ በየትኛውም መልእክተኛ ሳታምኚ ጀነት መግባታችን ቆይ የኔ ጥያቄ እኮ ይሄ ነው። ለምን አይቻልም እኮ ለነዛ ከሆነ ጀነትና ጀሃነም የሚለውን በምን ታውቂያለሽ? ነቢያቱ ከሌሉ አላህ በምንድን ነው አንቺን ኮንታክት ያደረገሽ? ቁርአን የወረደው በነብዩ መሐመድ ግን አንድ ሰው እኮ አሁን በምንድን ነው ኮንታክት ያደረገሽ? እኮ ነቢያቱን ካላመንሽ እንደዛ ነው። በባሪያው በሙሴ እመኑ ይላል አይደል? መጽሐፍ ቅዱስ ላይ አመኑ ይላል። በነቢያቱ እመኑ ይላል ባይብል ላይ። ነቢያቱን ሳያምን አንድ ሰው አምላክን ብቻ አምኖ ገነት ይገባል በእናንተ ትምህርት? አይገባም። ልክ እንደዛ ማለት ነው። ነብይ መሆናቸውን አላህ ከነገረ ነብይ መሆናቸውን ሳታምኚ ጀነትን አታስቢያት። መልእክተኛው ማመን አለ። ረሱላህ ሰለላሁ ዐለይሂ ወሰለም ሀተመ ነብይ ናቸው፣ የነቢያት መደምደሚያ ናቸው። ከእሳቸው በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም ብለሽ ታምኛለሽ ማለት ነው። እሳቸውን ስታምኚ ደግሞ የምታምኚው አምላክ ናቸው፣ መልአክ ናቸው፣ ሌላ ነገር ብለሽ አይደለም። ሰው ናቸው ኦንቶሎጂካሊ፣ ሜታፊዚካሊ ግን መልእክተኛ ናቸው፣ ባሪያ ናቸው፣ ያላ ነብይ ናቸው። ቁርአን በእሳቸው ላይ ነው የተወረደው። መላእክቱ ጅብሪል መጥቶ የተላከው ወደ እሳቸው ነው ብለሽ ነው የምታምኚው። ከዚህ የዘለለ ነገር አለ? የነቢያት መደምደሚያ ናቸው ታያቸዋለሽ፣ ተወጃቸዋለሽ፣ ታከብራቸዋለሽ አላህ ስለወደዳቸውና ስላከበራቸው። ከዚህ የተረፈ የተለየ ስልትን አሰጫቸው። ከዚህ የዘለለ ነገር የላቸው። ከፈጣሪ በታች ናቸው። ከስጋችን ከደማችን ከሰውነታችን በላይ እንወዳቸዋለን። ከኛ ይበልጣሉ በደረጃ ኦንቶሎጂካሊ አላልኩሽም። ሜታፊዚካሊ ግን ይበልጣሉ ከኛ በደረጃ ከኛ ይበልጣሉ። የደረጃ ልዩነት አለን። ስለዚህ የደረጃ ልዩነት አለን። አዎ እውነት ነው። እኛ ከራሳችን በላይ እንወዳቸዋለን። ከልጆቻችን በላይ ከነፍሳችን በላይ እንወዳቸዋለን። ስለምንወዳቸው ስለምናከብራቸው ግን ድንበር አናልፍባቸው። እሳቸውን ድረሱልኝ አንላቸው፣ ወደ እሳቸው አንጸልይም። እሳቸው ድረሱልኝ አንላቸው፣ ወደ እሳቸው አንጸልይም። እሳቸውን በችግራችን ጊዜ አንጠይቃቸው። የምንጠይቀው አላህን ብቻ ነው። ይሄ ነው። ኦኬ እሺ ስንትሽ ምንም አይደለም፣ ግን አስቢበት። ወላሂ እኔ ሁሉ ጊዜ ግን እንትን ይላል ውስጤ፣ ታሳዝኛለሽ የምር ለመናገር ማለት ነው። ማለት ውስጥሽና ውጭሽ አንድ አይነት አይደለም። ያንቺ ውስጥሽ እስልምና ነው ያለው። ዝም ብሎ ሳውንድ ትራክሽን ዝም ብዬ በተኑ ስጫ ነው የሆነ ነገር እየተሰማኝ ነው አንዳንዴ እና በቃ አይመስለኝም፣ እውነት አይመስለኝም። ስለዚህ እስቲ አስቢበት የምር። እኔ አይዶን ነው ሜሴንጀር ላይም ነይልኝ አልኩሽ፣ ልትመጪ አልቻልሽም። ባገዝሽ ደስ ይለኛል። እያወቅሽ በሳት ግን አትጫወች። የምር መናገር እኔ አላቅም፣ ከአንቺ አላቅም። የሚበጀውን ከሚፋጀው የለየሽ ሰው ነሽ። ብዙ ነገር ታውቂያለሽ ብዬ አውቃለሁ። አፍሽ ላይ ስታወሪ ራሱ አያምርብሽም። የሆነ ያስታውቃል የሆነ ውስጥሽ የቀረ ነገር እንዳለ። ይሄ ደግሞ አትዋሽኝም። እስቲ ይህን በትክክል ነገር ባይን ይገባል ይባላል። እስቲ ጥያቄ አላህ ላይ እኮ አምናለሁ፣ በተውሂድ አምናለሁ። ቁርአን አምላክ ቃል ይዞ መጥቷል ብዬ አምናለሁ። ግን በቃ ይሄው ብያለሁ እኮ በጎሪት አትመልከችኝ፣ አልፈልግም። ስንታየው በትክክል ነገር ባይን ይገባል ይባላል። ባይንሽ ይኝ በሙሉ ለሙሉ ይኝ አትዋሽ። እስቲ እኔ እኮ በፊትም እናገራለሁ፣ ግን ብዙም አልቀበላቸው ነገሮች አሉ ማለት ነው። አንቺ ክርስቲያን ነሽ? አሁን ላይ ክርስቲያን ነሽ አንቺ? አዎ ክርስቲያን ነኝ፣ ግን ነብዩ መሐመድን አልቀበልም። ብዙም አልቀበላቸው አሉ ቁርአን ላይ ትእዛዞች። እሺ በስላሴ ታምኛለሽ? ለምሳሌ በስላሴ ታምኛለሽ ወይስ በተውሂድ ነው የምታምኚው? አምናለሁ በስላሴ ነው የምታምኚው? በተውሂድ ነው? አይ እኔ ስለ ክርስትና አላወራም ኡስታዝ። በቃ እሱን ነው እኮ የምልሽ እኮ። አንቺ የሆነ ውስጥሽ እንትን ያለው ነገር አለ ሳይ ስንትሽ እንደው በቃ ትቻዋል። መጫን አልፈልግም። በቃ አላህ ይጠብቅሽ። ዱዓ አድርጉላት ያ ጀማ፣ ወላሂ ዱዓ አድርጉላት። እቺ በጣም የተጨነቀች ነፍስ ናት ራሱ ማለት ነው። ክርስቲያን ነበረች፣ ሰለመች፣ ከዛ ከፈረች፣ ተመልሳ ሰለመች፣ ከፈረች፣ አሁን ደግሞ መታለች ምናምን ምን ነገር። እኔ ባንቺ ተስፋ አልቆርጥም፣ ኢንሻአላህ ባንቺ ተስፋ አልቆርጥም። የፈለገ ነቢዩን ተስፋ አልቆርጥም። ምክንያቱም 12 ጊዜ የምታውቂያት ልጅ የሆነች ልጅ 12 ጊዜ ነው የከፈረችው። አንዴ ከፈረች ትመለሳለች፣ ከዛ በኋላ እንትን ትላለች። 12 ጊዜ ሻሃዳ ይዛለች። በመጨረሻ ሰዓት ላይ ግን ምን እንደሆነ አላውቅም ነው ወይ ይሄ ልጅ ለምን አይተዋትም ይሉኛል። አልተውም፣ እኔ በቃ አልተውም። ሜሴንጀር ላይ መታ ታወራኛለች። እሺ ስከፍር ራስሽን ጠብቂ
በቃ እንትን በይ ምናምን ነገር መታስጠይቀኝ እሺ እያልኩኝ በኋላ ለ10ኛ ጊዜ ግን ተሰተ በቃኛለች። የሚወሰውሷት ጓደኞቿን የሚወሰውሷት እዚህ ፌስቡክ ላይ ምናምን ሶሻል ሚዲያ ላይ የሚወሰውሷትን ሰዎች ቀጥ አደረገች። ጓደኝነት አቆመች። ሙስሊም ጓደኞች አፈራች። ቁርአን መቅራት ጀመረች። አሁን 6 ወር ሆናት። በቃ 6 ወር ሆናት። አለቀ። አዋዋልሽ ተጽዕኖ አለው። ቀልብ ከሚያደርቁ ሰዎች ጋር ይብን ሙስሊሞች ሆነው ቀልብሽን የሚያደርቁ ከሆነ ታያቸው። እነሱ ነው ቀልብሽን የሚያደርቁ ሰዎች። ቀልብ የሚያረጥብ ሰው ነው የሚያስፈልግሽ። ስለ ሰው በማውራት የተጠመደ ሰው ጋር አልባሌ የሆነ ቃላት ከሚጠቀም ሰው ጋር ዘፈን ከሚያዳምጥ ፊልም ከሚመለከት ሰው ጋር ጓደኛ አታድርጊ። በቃ ሲሪየስ የሆነ ዲኑን የሚወድ ለአላህ ብሎ የሚወድሽ ሰው ላንቺ ዱዓ የሚያደርግልሽ የሚያስብልሽ ስለ ነፍስሽ የሚጨነቅ ሰው ጋር ጓደኝነት ያዥ። ይሄ ነው ምክሬ። አላብዛብሽ። እሺ ስንትሽ ኦኬ እሺ ኡስታዝ ያርኪ ከልቤ ነው የማመሰግነው። ምንም ችግር የለም። አብሽሪ። ደግሞ ሌላ ቀን ደግሞ እንዳጠፊ ደግሞ በዚሁ ጥፊ ያሉሽ ደግሞ ኡስታዝ ሐዲሱን አዘጋጅቻለሁ። ኡስታዝ ላሳያት? አዎ አሳያት ከፈለገች። ስንትሽ ኤዩና ይሄንን ሐዲሱን ኤዩ ስንታየው ታይቻለሽ? የመጀመሪያው ሐዲስ የሰጠሽ ኡስታዝ መጽሐፍ 38 38 40 ضعيف የሚል 38 40 ዊክ የሚል ነገር የለም ከላይ ዊክ የሚል የለም። ስንትሽ ዊክ ሐዲስ የሚል የለም። ዊክ ማለት ደካማ ማለት ነው። ضعيف ማለት ነው። በእንግሊዘኛ ነው ضعيف የሚባለው። አንደኛውን አሳያት እስቲ። ጃሚዓ ተርሚዚ በኢብኑ ማጃን አሳያት። 37 238 ይታይሻል? 37 238 አዎ ይታያል። ከዛ ከላይ አሳያት ደረጃውን የሐዲስን ደረጃ ይታይሻል? ضعيف የሚል የለም። በቢጫው ነገር የለም። ከፍ አድርግላት ከፈለገች። አዎ ይሄ ቢጫው ይታያል። ضعيف ከላይም ይልሻል። ዊክ ሐዲስ ይልሻል። ከላይ እንግሊዘኛ ምቺ ከሆነ ዊክ ሐዲስ አዎ ይላል። እንግዲህ አላህ ሂዳየው ፍቅሽ አብሽሪ። ከባድ ነው። አላህ በኩፍር አይፈትናችሁ ያ ጀማ። አሚን በሉ። አላህ በኩፍር አይፈትናችሁ። አላህ በሽርክ አይፈትናችሁ። አላህ በቢዳ አይፈትናችሁ። አላህ በኒፋቅ አይፈትናችሁ። በመጠፉበት ነገር አላህ አይፈትናችሁ። ከባድ ፈተና ነው። አላህ ከፈተና ይጠብቃችሁ። ከሽርክ ፈተና፣ ከደጃል ፈተና አላህ ይጠብቃችሁ። ከቀብር ቅጣት፣ ከጀሃነም ቅጣት አላህ ይጠብቃችሁ። እንግዲህ መልካም ጊዜ ይሁንላችሁ። እንሰናበት። ሙስጠፋ አንዳንድ ያለ ነው ወይ ሙስጠፋ? እሺ ይግባ። እሺ ጊፍት እንሰጠዋለን እንግዲህ ሶሪያዊ መሰለኝ ኢንሻአላህ። ስትል ችግር የለውም። እሺ السلام عليكم ورحمة الله وبركاته. مصطفى السلام عليكم ورحمة الله وبركاته يا أخي. وعليكم السلام ورحمة الله وبركاته. استي ለሙስጠፋ እንትን ያላችሁ ጊፍት ያላችሁ ጊፍት ስጡት። አጅር ታገኛላችሁ ካላዘን። ያው የፍልስጤማዊ ነው አይደለ? ኡስታዝ ጀማል ፍልስጤማዊ ነው አይደል? እስካሁን እኔ ያዘዘን ነው የማውቀው። እሱ والله اعلم ፍልስጤማዊ ነው ኡስታዝ። ፍልስጤማዊ ነው ያሳዝናልና ከጋዛ يا أخي مصطفى عاد إلى أستاذ وحيد إن شاء الله. ده هو أستاذنا عاد إليه مصطفى. السلام عليكم ورحمة الله وبركاته. كيف حالك؟ وعليكم السلام ورحمة الله وبركاته يا أخي. الله يحفظه يا رب. عاد إليه الله يرزقكم الجنة إن شاء الله. إن شاء الله. جيت على جيت سدوس. يا أجرت على جنبة الله كلا زند مالتنا. ما شاء الله يا أخوان. الله يحفظكم ويرزقكم الجنة إن شاء الله.
تبارك الله. الله يحفظكم ويرزق أطفالكم ويرزقكم الجنة إن شاء الله يا أخوان. الله يجزيكم الخير يا رب. يا رب. ماشي ما شاء الله. ጥያቄ ያላችሁ ሰዎች መግባት ትችላላችሁ። አይ ቲንክ አንድ ሁለት ጥያቄ እናስተናግድና እንውጣ ማለት ነው። يا رب الله كريم يا أخوان. الله يجزيكم الخير يا رب. أخي حسان. نعم يا مصطفى. أنا ما عندي كهرباء لهيك ما واضح كتير ما في مشكلة ما في مشكلة إن شاء الله. أنا نتحدث مع الناس إنهم يعطوك كيف. الله يحفظكم يا رب ويرزقكم الجنة إن شاء الله. الله يجزيكم الخير يا رب. الله يحفظكم. عبد الحي السلام عليكم ورحمة الله وبركاته. مرحبا قصر ያላችሁ ምናልባት ጥያቄ ጠይቁና ለሌሎች ቦታ እንነቃለን ኢንሻአላህ። ከታች ወገኖች ካላችሁ ደግሞ አንድ ቁጥር ጻፉ እሺ። በንጽጽሩ ዙሪያ ደግሞ ጥያቄ ያላችሁ ሙስሊሞችም ትገባላችሁ ሳሳይ ወጣ ኢንሻአላህ። ተመልሻለሁ። ከኡስታዝ ጀማል ውጪ ሌላ ሰው አያስገባ ገስት ላይ ማለት ነው። ምክንያቱም ሁሉም ሰው ካስገባ ሊሚስ አንደርስታንዲንግ እንዳይፈጠር ኡስታዝ ጀማል ብቻ ያስገባ ገስት ላይ ማለት ነው። የሚያስፈልጉትን ሰዎች ጥያቄ የሚጠይቁትን ማኔጅ የሚያደርገው እሱ ነው። ባህሪያቸውንም ያውቃል። እንደዛ ነው። ሌሎቻችሁ በማስገባት ውስጥ እንትን ባትሉ ጥሩ ነው። ያንን ነው የምለው። ክርስቲያን የሚገባ ካለ ልውረድ ኡስታዝ፣ ስራ ቦታ ስለደረስ ትችላለሽ። ማን ነው ከላይ? ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማን ነው ከላይ ወረደው? ማን ነው የወረደው? ማን ነበር? ቃላት ቃለም አሁን ወረደች። ቆልቤን ነው የወረደው። አሁን ነው የወረደች። ወፍሻ ሰላም ነው። ኦልቢያ አይሰማትም መሰለኝ። አሰላሙ አለይኩም አልኳት። እቺ ልጅ የጥንት የጠዋቷ ፋፊሻ ወይ መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አለ አልሐምዱሊላህ። እንዴት ነህ ኡስታዝ? ማሻአላህ ወለን አልሐምዱሊላህ። ጠፋሽ እኮ የለሽም። ቴሌግራምም ላይ የለሽም። እንደ ድሮ አይደለሽም። ቴሌግራም ላይ ብዙ እየገባ አይደለም። ሜሴንጀር ላይም የለሽም ራሱ። ሜሴንጀር ደግሞ ቀይሬለሁኝ ኡስታዝ። በሌላ ነበርና ሰላም አለይኩም ብዬ ጽፌልህ ነበር። ፓፒኔ ምን ብለሽ ጻፊያ እንዴት ይታወቃል? ለሰላምታ በምን ይታወቃለሽ? መርሐባ። ከባድ ነው። ጥሩ ነው። ዳዋ ጥሩ ነው። የበረታችሁ ነው። አንድ ያልተረዳነው ነገር አለ። የኛ አካውንት የምር ለመናገር ማለት ነው ሁላችሁም እንድታቁም ፈልገው የኛ አካውንት እንዲያድግ እና የኛ ትምህርት በብዙ ሰዎች ጋር እንዲዳረስና እነማናቸው ዳይዎቹ ብለው ሰዎች እንዲፈልጉን የሚያደርጉ የእህቶችና የወንድሞች ሪከርድ እያደረጉ የሚለቁት ነገር ነው። ብዙ ቦታ ያልሰጠነው ነገር ነው። አንድ ቀንም ዱዓ አድርገንላቸው አናውቅም። ይሄን ነገር አስባችሁ ታውቃላችሁ? ያ ጀማ አስባችሁ ታውቃላችሁ? ይሄንን ነገር እነሱ ሪከርድ በሚያደርጉት ብዙ ሰዎች እነማናቸው እያሉ እየፈለጉ እያሰሱ አካውንታችንን እያሳደጉ ከዛም ባሻገር ደግሞ መልእክቱን የሪሳላውን የኢስላምን ሪሳላ እያደረሱልን ያሉት በእነሱ ነው፣ ላይቭ ከምንከፍተው በላይ። ስለዚህ ለነሱ ዱዓ ያስፈልጋቸዋል። አላህ ይጠብቃቸው። አላህ አጅራቸውን እዛ ያስቀርባቸው። አላህ ስራዎቻቸውን ሁሉ በእኽላስ ይቀበላቸው። እናመሰግናለን። ረሱል ሰለላሁ ዐለይሂ ወሰለም ሰውን ያላመሰገነ አላህን አያመሰግንም ብለዋልና ሽኩረን ብለናል ሁላችሁም።
Ustaz, I have a question. I have several questions for Ustaz አለች። እሺ ያልናት ራህመትን several questions ስትል ደግሞ ብዙ ጥያቄ ናል፣ ግን ጥያቄው አንድ ነው። Do you have another way to contact you አለች። አንድ የምናገኝበት ሌላ አማራጭ አለ፣ ግን ብዙ ጥያቄ አይደለም። ብዙ ጥያቄ ያለኝ አለች፣ ግን አንድ አረግሻት ጨምቀሽ ማለት ነው። ስለዚህ አለ ነይ ግቢና ጠይቂ። ጥያቄ ያለው ሰው መጠየቅ ይችላል። እሺ ታቡን 1 ቢሊዮን አስገቡትና አንተኛ ሁላችንም። ለሙስጠፋ ደግሞ ጊፍት ስጡት። ያ ጀማ አጅር ታገኛላችሁ። ከፍልስጤም ነው ገስት ሚሊክ ኡስታዝ ብዙ ሰዎች አሉ ይግቡ። ታች የሚጽፉ ይጻፉልና አስገባቸው። ኦኬ ኡስታዝ መሐመድ አለ። ኡስታዝ መሐመድ አንድ ቁጥር ፎሎኝ ነበርና ለሙስጠፋ ጊፍት ስጡ። ከፍልስጤን ነው። الله يا رب الله ዱዓ ያረግላችሁ ቢያንስ እንኳን الله يرزقك الجنة إن شاء الله. آمين. والله يا أخوان ما نقص مال من صدقة إن شاء الله. الله يحفظكم يا رب. الله يرزقكم الجنة إن شاء الله. اثيوبيا شكرا لكم جميعا. الله يحفظكم يا رب. ماشي. يا رب. ጥያቄ ያላችሁ ሰዎች ይጠይቁ። ጥያቄ ያላችሁ ሰዎች ጠይቁ። ኡስታዝ መሐመድ አሉ። ኡስታዝ መሐመድ አወል السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ እንዴት ኖት? الحمد لله ደህና ናችሁ? ኡስታዝ ወሒድ ሰላም ነን። ኡስታዝ ጀማል ሰላም ብያለሁ። እኔ ግን በንጽጽሩ ዙሪያ ሳይሆን ኡስታዝ ትንሽ በአቂዳ ዙሪያ ነው ፈቃደኛ ከሆኑ ማለት ምን ስለ አቂዳ ለማስተማር ነው ለመጠየቅ ነው። ምኑን ትጠይቀኛለህ? የአቂዳ አስተማሪ አይደለሁ። እሺ በቃ ልታፋጥጠኝ ነው? እሺ ጠይቀኝ፣ እኔ ማቀውን መልስልሃለሁ። ግን ማላቀው ከሆነ ግን ያው አለቀህ። መርሐባ። አይ አላሁ ተባረከ ወተዓላ ራሱን የገለጸበት የሆነ ባህሪያቶችን እንዲሁም ደግሞ ረሱል ሰለላሁ ዐለይሂ ወሰለም የገለጹበት የሆኑ ባህሪያቶችን አንዳንድ ሰዎች ባላግጣ ወይም ደግሞ በቀል መልኩ አንስተው መናገሩ ይህ ጉዳይ እንዴት ነው? ከእስልምና እንዴት ሲሪየስ ነገር አይደል እንዴ? ባለማወቅ ከሆነ እና ዕውቀቱ ከሌላቸው እናስተምራቸዋለን። ግን በዲን እኮ ይቀለዳል እንዴ? በጥቅሉ እንኳን አይደለም በአቂዳ፣ በጥቅሉ በሃይማኖት ጉዳይ ላይ ድራማ የሚሰሩላ አሉ እኮ የሚያላግጡ አሉ። አውዝ ቢላህ ምናምን እያሉ የሚያሸሩት ኢንሻአላህ ምናምን እያሉ ፊልም የሚሰሩ ሰዎች ሁላ አሉ። እዚህ እንትን ላይ ማለት ሶሻል ሚዲያ ላይ በዲን ማለት ነው የሚያላግጡ እንትን የሚለዋሉ። በጣም ነው የሚያሳዝነው። የምር ያማል፣ ውስጣችን ነው የሚደመው ይሄ ነገር ስንሰማ። እንደ ጥቅሉ በዲን ማላገጥና ማሾፍ የለብንም ማለት ነው። ምን አይተህ ነው ሀቢቢ? አይ አሁን እንትን ነው ለምሳሌ አህለ ሱና ወል ጀማዓ የሆኑ አካላቶች አላሁ ተባረከ ወተዓላ ለሁ የዱን ሌላም መገለጫ ባህሪያቶች አሉት። እንዲሁም ደግሞ ينزل ربنا حين يبقى ثلث الليل الآخر إلى سماء الدنيا የሚለውንም ሐዲስ ባላግጣ መልኩ የሚናገሩ ሰዎች አሉ። አላህ ተባረከ ወተዓላ እንዴት ወጣ ይወርዳል ይወጣል ይላሉ። እንዲሁም ደግሞ እነሱ የሚያመልኩት አምላክ ከኛ አምላክ ጋር አንድ አይደለም እያሉ እነሱ በሳት ነው የሚጫወቱት። እነሱ ተዋቸው፣ በሳት ነው የሚጫወቱት። አንደኛ እኛ ማንለውን ነገር ነው የሚሉት ራሱ። እስቲ አንተ ራስህ እንግዲህ ያለ ሱና ወል ጀማ ወንድማችን ነህ፣ የቀደምት የሰልፎችን አቋም ያለ ነው። እስቲ እኛ አላህ ሊኩዊድ ሶሊድ ጋዝ ፕላዝማ ጂስምና ጀሰድ ነው የሚል ነገር ብለን እናምናለን? እንደዛ የሚል ከቁርአንና ከሐዲስ ላይ የመጣ ነገር አለ?
በፍጹም የለም እንደዛ የሚል የለም። እንደዛ የለም። አላህ ያያል፣ ይሰማል። አዎ እጅ አለው፣ አዎ እግር አለው። አዎ በቁርአንና በሐዲስ ላይ መጣውን ነው እናሰብታለን። ተውሂዱን ግን ምንድነው የምናደርገው? ከፊያውን ግን ተውሂድ ነው፣ ወደ አላህ ነው የምናስጠጋው። በቃ አለቀ። እነሱ ግን ምን ያደርጋሉ? ዝም ብለው ሙጀሲም ይላሉ። እነሱ አላህ ጂስም አለው ይላሉ ሲዋሹ፣ ውሸታቸው ማለት ነው። አላህ ከአርሽ በላይ ነው ስንላቸው አርሽ ውስጥ ነው ያለው ይለው አላውቀው፣ አርሽ ላይ ተቀመጠ ይለው አላውቀው፣ ጀለሰ ይለው አላውቀው። እኛ ያላልነው ማለት ነው። እኛ ማንለውን ነገር እንትን ይላሉ። ይሄ ምንድነው? በሽሽቅ ነው የያዙት እነሱ። ለዛ ነው እንደነሱ ዝም ብሎ የሆነ ምናብ እንዲሆንላቸው ነው የፈለጉት። ይሄ ምናባዊ ነው ይሄ ማለት ነው። አላህ ምንድነው የሚለውን ቁርአንና ሐዲስ ላይ ባለው ነገር ትቀበላለህ። ከይፍያውን ግን እንትን አትልም። አንዱ ባለፈው መጥቶ እንደዛ አለ እና አላህ እግር አለው ወይ ብሎ አለ። አዎ አለው። ምን ያደርግለታል አለ ማለት ስንለው ፈንክሽን ያስፈልገዋል። ለምሳሌ እጅ ይሰራበታል፣ አይን ለማየት ነው፣ ጆሮ ለመስማት ነው ምናምን ይባላል አለ። ኦኬ ጥሩ፣ እንደዛ ከሆነ ጥሩ። ፈንክሽን የሚያደርግ ከሆነ ፈንክሽን ማድረግ የጀመረው ማየት የጀመረው ፍጡራኖቹ ሲኖሩ ነው ወይ ብያልኩት፣ አይደለም አለ። ከመፍጠሩ በፊት ያያል፣ ይሰማል፣ ይናገራል ብለህ ታምናለህ ስለው አዎ አለኝ። ማንን ነው የሚሰማው? ማንን ነው የሚያየው? ደግሞ ለማን ነው የሚናገረው ስለው አስቤው አላውቅም አለኝ። ታዲያ ፈንክሽን የምትሉት እናንተ እኮ ከሰው ጋር እያነጻጸራችሁት ነው። ስለዚህ ተሽቢህ እያደረጋችሁ ያላችሁት ራሳቸው ናቸው ተሽቢህ የሚያደርጉት። ከሰው ጋር የሚያነጻጽሩት ራሳቸውን ነው። ያላ መስማትና ማየት ላይና መናገር ላይ ሲሆን አይ እንደ ሰው አይደለም ይላሉ። ሌላውን ምን ነው ቁርአን ላይ የነበረውን የተወሰበበትን ወስፍ እንደ ሰው አይደለም ብለው ለምን አይቀበሉት? እና እነሱ በሳን ነው የሚጫወቱት። እርግጥ አይደለም። ይሄው ፋንታውን ዋቂ የሚባለው ሰምተዋል አይደለ? ኡስታዝ ሰምተዋል? ፋንታውን ዋቂ አላህን እንዴት እንደሚል ናም ሰምቼዋለሁ። አሁን እንደዚህ አይነት ሰዎች እንድነሱ ለምን መልስ አይሰጡም? ሲጀመር ለአላህ የሚቆረቆር ከሆነ ይሄ አንድ አምላክ ብለው እነሱ የኛ ዩኒክ አምላክ ነው ብለው የሚሉ ከሆነ ለምን ለምን አይሰጡም? ለምን መልስ ለነሱ አይሰጡም? ለምንድን ነው እነሱ የሚደግፏቸው? እነሱ ለምንድን ነው የሚደግፏቸው? ዲኑን ስለሚያስተኩሱ፣ ዲኑ ላይ ስለሚያሾፉ፣ ስለሚያጋልጡ። የመከነ ትውልድ፣ ጫት የሚቅም ትውልድ፣ ጫት እየቃመ የሚያላግጥ፣ ዲኑ ላይ እንደፈለገ እንትን የሚል ሰላት በስነ ስርዓት የማይሰግድ፣ ጫት እየቃመ ዝም ብሎ ልፍስስ የሆነ ከቁርአን የራቀ ዘፈን የሚያዳምጥ ፊልም የሚያይ ትውልድ፣ ተገላልቦ የትም የሚንዘላዘል ትውልድ ነው የሚፈልጉት እነሱ። ምንም እኮ አንድ ሰው እኮ ቢከፍር እኮ እነሱ ቢፈልጉ ሰላቱ እንዲተው ነው የሚፈልጉት። እስካልከፈሩ ድረስ ደግሞ እነሱን አይወዷቸውም። ውሸት ነው፣ ልምጭ ነው። ለእኛን ለመግረፊያ ልምጭ ነው እየተጠቀሙባቸው ያሉት። ሀጂ ሙፍቲን ወደው መሰለ እንደዛ እንትን የሚሉት ወደዋቸው ነው አይምሰል። ውሸት ነው። ምንድነው መስቀል አደባባይ አቤት አደባባይ በሳቸው ስም ይሁን ሲባል ኖ ነው ያሉት እነሱ። አሁን ፋውንዴሽን ነው የሚቋቋምላቸው። ኢቭን እንኳን መንገድ እንኳን እንዲወጣላቸው አይፈልጉም። አይወዷቸውም። ወላሂ ስመ ወላህ የሚወዷቸው እስካልከፈሩ ድረስ አይወዷቸውም። ነፍሲ ማር የሚሉት ደግሞ የውሸት ነው። ነፍሲ ማር አይባልም። ከክርስቲያን ውጭ ያለ አካልን ነፍሲ ማር አይባልም፣ አይፈቀድም በእነሱ ሸሪዓ። ስለዚህ እነዚህ ሰዎች በእሳት ነው የሚጫወቱት። ወላሂ ነገ ጠዋት የቂያማ ቀን እንፋረዳቸዋለን። አላህ በተሰደበበት ረሱል ሰለላሁ ዐለይሂ ወሰለም በተሰደቡበት ጸጥ ብላችሁ ሰዎችን ስንጠራ ይሄው በቀደም ራሷን ስትል ነበር። አንዷ ስታወራ ነበር። የሆነች ልጅ ሰለመች ስትባል እንዴት ተሰልሚያለሽ? ኡስታዝ ወይድ ያሰለማቸው፣ ኡስታዝ ሳዳት ያሰለማቸው፣ ኡስታዝ ሁሴያ ያሰለማቸው፣ ኡስታዝ አቡበከር አቡኪ አዲሱ አሁን በቅርብ ይመጣል ወደ ንጽጽር ውስጥ ይገባል። እነሱ ያሰለሟቸው ትክክለኛ እስልምና አልያዙ። ወደኛ ነው የኛ ኡስታዞች እዚህ የሉ። በዚህ ደረጃ እንዴት እንደሰው እንደዚህ ይዘቅጣል? ራሱ ኖርማሊ ማለት ነው። ደግሞ ተክፊሪ ናቸው፣ ያከፍራሉ ራሱ ማለት ነው። ተክፊር ጀማዎች ናቸው እነሱ ራሳቸው ያከፍራሉ ራሱ ማለት ነው። እኛ እንደዚህ አይነት ነገር አሁን አንዳፈርም። ሰዎችን ወደ እስላም እንጠራለን። ከዛ በኋላ ደግሞ ግራ የገባው ደግሞ ካለ ደግሞ እንዲማር እናደርገዋለን። በእውቀት ይፈታል። እኛ አቃፊ ነን እንጂ ነቃፊ አይደለንም። አካታች ነን እንጂ አግላይ አይደለንም። ወላሂ እኔ አንድ ቀንም የፊርቃ መሳላዎችን ማንሳት በፊት አልፈልግም ነበር። የሆነ ሳለ የተነስተው ንጽጽር ላይ ያሉት የሚያሰልሙ ሰዎች ዋጋ የላቸውም፣ አይሰራም።
ከእንደገና ሻሃዳ መያዝ አለባቸው ብለው ሰለምቴዎቹን ነው አታክ ያደርጉት የጀመሩ ራሳቸው ናቸው። ከዛ በኋላ ነው እኛ መነሳት የጀመርነው። ዝም ማለት የለብንም ማለት ነው። ለዛ ነው ይሄ ነገር ነው ያለው ራሱ ማለት ነው እንጂ አሁን እስቲ አንድ ሰው የነበረ ደና ሰው የሆነ ዞር ብለ ብቻ ጫት መቃምቶ ወሃብያ ይላል። ወሃብያ የሚባል ሃይማኖትም ወሃብያ የሚባልም ወሃብይ የሚባል ሙስሊምም የለም። ምዕራባውያኖችና ሙስተሽሪቅ እስልምናንና ሙስሊሞችን ጭራቅ አድርገው ለመሳል የተጠቀሙበት መሳሪያ ነው። ወሃብያም ወሃብይ የሚባለው ነገር ማለት ነው። መሐመድ አብዱል ወሃብ የሚባሉ ሰው ስኮላር ናቸው፣ አላህ ይራማቸው፣ አሊም ናቸው፣ ሰዎችን ወደ ተውሂድ የተጣሩ ናቸው። አሁን እናምናለን። ግን የቢድዓ ባለቤቶች ወደ ዲናችሁን ጠበቅ አድርጋችሁ ስትይዙ ታርጋ የሚለጥፉበት የለበጣና የሽሙጥ ስም ነው እና ይሄን ይመስላል። ኡስታዝ መቼም ትረዳኛለህ። እኔ አይ ቲንክ እንትን ብለው ማለት ነው ጥያቄን አድሬስ አድርግ ይሆን አላቀም ራሱ በደንብ ነው። ጀዛከላሁ ኸይረን ወባረከላሁ ፊክ አላህ ይحفظك من كل شر ومن كل بلاء احبك في الله حبيبي شكرا جزاك الله خير። ያው ሌላም ሰው እንዲማርበት ከሚል አንፃር ነው። ብዙ ብጅታዎችን በተለያዩ ቦታ ላይ እየነዙ ነውና ያሉት ጀማዓው ትኩረቱ አቂዳ ላይ እንዲሆን እንዲሁም ደግሞ በዚህ ጉዳይ ላይ የሚጽፉና የሚያስተምሩ ብዙ ወንድምና እህቶች አሉ። በተለይ ኡስታዝ ኢብኑ ሙነወር እንዲሁም ደግሞ አንዳንድ ጥቆማዎችን ለመስጠትና እንዲረዱ ለማድረግ ሙራድ ታደሰም አለ። ብዙ ወንድሞች አሉ። እንከታተልና አንብብ። በእነዚህ በብጅታ ፈጣሪ ሰዎች ላይ እነሱ ወጥመድ ውስጥ እንዳንወርቅ የሚል መልእክት ነው። አውፍ በሉኝ ኡስታዝ። አብሽር። በነገራችን ላይ እኔ ጋር አለ እኮ የአቂዳ ንጽጽር ላይ ሳስተምር መጨረሻ ላይ ላስት ላይ አቂዳ አንማርም ብለው አንዳንዶቹ እኛ አቂዳችን የራሳችን ነው የሚፈተሹት። በዛ ነው ፊልተር አውት የምናደርጋቸው ስቲምባት የምናደርጋቸው በዛ ነው። እና አለ እኔ ጋር አሚር ነው የሚያስተምረው የአቂዳ እንትኖችን ኪታቦችን ማለት ነው። እና መጨረሻ ላይ ሊመረቁ ሲሉ እሱን ነው የሚማሩት ማለት ነው። ምክንያቱም አንድ አይነት አቋም እንዲኖረን ማለት ነው። ከድጡ ወደ ማጡ እንዳይሆን ሄደው ከኛ ከክርስትናን ከማርያም ከምናምን ፍጡራንን ከመጥራት አስወጥተን ተመልሰን ደግሞ ቀብር ላይ ሄዱ ደግሞ የሞቱ ሰዎችን ድረሱልኝ ብለው ማለት የለባቸውም። እስቲጋሳ ማድረግ የለባቸው። ይሄ እንትን አቋማችን ነው። ስለዚህ አቂዳ ወሳኝ ነገር ነው። ጭምልቅልቅ ያለ ነገር አንፈልግም። እኛ ንጽጽርም ስናስተምር እንደዛ ነው የምናደርገው። የሰለሙ ሰለምቴዎቹንም እንደዛ ነው የምናደርገው። አስልምን ብቻ አንተዋቸውም። የራሳችን ግሩፕ አለን፣ የራሳችን እንትን አለን። ይሄ ነው ያለው ነገር ማለት ነው። አንተዋቸውም። ለኢሳት ራት አይሆኑም ራሱ ማለት ነው። አምጥተህ ለፍተህ ምን ብለህ ጊዜን አቃጥለህ ተመልሰህ ደግሞ ወደዛ ወደ እሳት የምትማግታቸው ከሆነ ትንሽ ይከብዳል። ራሱ ከድጡ ወደ ማጡ ነው የሚሆነው። ቢያንስ እነ ማርያም እነ ሚካኤል እነ ገብርኤል በምናባዊ ነገሮች አሉ። ምናልባት ሐውልት ነው የሚሰሩላቸው። ቀብር ላይ ግን የማይሰማ የማይለማ የማይናገር የማይጋገር የሞተ ሰውን ገነዘ አቅም የለውም ብለህ ይሸታል ይበሰብሳል ብለህ ሽቶ እየቀባ አፍና አፍንጫው ላይ ጥጥ ምናምን እያደረክ ገንዘው የቀበርከውን ሰው እርዳይ ማለት በጣም ነው። ኧረ ይዘገንናል። የአላህ ከዚያ አውጣኝ ከቀብር አምልኮ ከቀብር እንትን አለ። አላህ ይጠብቃችሁ ሁላችሁንም ማለት ነው። በነገራችን ላይ ኡስታዝ አንብበዋል የኔን የጻፍኩትን እስቲጋሳ የሚለውን አንብቤዋለሁ እንትን ላይ ቴሌግራም ላይ ነው። ቴሌግራም እና ፌስቡክ ላይ አሁን ተከታታይ ናቸው። እስቲጋሳ አለ፣ ከዛ በኋላ ተወሱል አለ፣ ከዛ በኋላ ተበሩክ አለ፣ ከዛ በኋላ ደግሞ ተሰውፍ አለ። እነዚህ 4 ፖይንቶችን ኢንሻአላህ በእያንዳንዱ ነገሮች ጥርት ያለ ነገር ስለሚያስፈልግ ቢያንስ ህዝቦቻችንን መጠበቅ አለብን በትምህርታችን ማለት ነው። ይሄ ነው ያለው ነገር። مرحبا شكرا جزاك الله خير الله يحفظك آمين. I think እስቲ ከታች ወገኖች አሉ። እስኪ አንድ ሰው በፍቃደኝነት ወይስ እኔ ልውረድ? አትወረድ፣ ምንም ችግር የለውም። ማሂ ጥያቄ አለሽ? ማሂን ጥያቄያቸውን እናስተናግድ። ወይ ማሂን ወረድ ማን ያስወረዳት? ማን ያስወረዳታል? ኡስታዝ አላስወረድናት። እሺ እንደዛ ከሆነ እሺ አንድ ድል ልስጥና ለክርስቲያኖች
ከዛ እኔም እወጣለሁ። ዴቪ ግባ እስኪ ና። ሰላም አለይኩም ኡስታዝ፣ ወገኖች ከሚመጡ ልጠይቅ? ጠይቅ። እሺ ሽኩራን። እንትን ነው እንደ ሀሳብ ነገር አሁን ትግርኛ ላይ የምትለቀው ቴሌግራም ነበረ። አሁን ፌብሩዋሪ እንደለቀክ ነው ኡስታዝ እና እዛ ላይ አንድ ጠፋብን። ከዛ በኋላ ደግሞ እዚህ ያሉ ወንድሞች ካሉ የኤርትራ ልጆች እንደኔ ትግርኛና አማርኛ የሚያወሩ ካሉ ወይ ደግሞ የትግሬ ልጆች ትግርኛና አማርኛ የሚያወሩ ካሉ የሆነ እንትን እንድንፈጥር ነበር ሀሳቤ ካሉ ማለት እታች ና ከትግራይ ክልል ግቡ ብያለሁ ኮርስ ለመስጠት። አሁን ከየክልሉ ያስገባን ነበረ። ትግራይ፣ አፋርና ሶማሌ አስቸግረውናል፣ መግባት አይችሉም። ግን በቋንቋው ደረጃ እየሰጠን ነው ትምህርት ያለ ነው። በ11 ቋንቋ ነው እየሰጠን ያለ ነው። አሁን ንጽጽር ራሱ ምንሰጠው ማለት ነው። አይተህ ከሆነ ቻናል አለን። የትግራይ ትግርኛ ትችላለህ በደንብ ጽሁፍ? አዎ እያነበብኩት ነው አለኝ። አሁን 503 ሰው ያለው የትግርኛ ግን ላስት እንትን የለቀቀው ፌብሩዋሪ ላይ ነው። 8 ፌብሩዋሪ ላይ ነው እኮ መርቀቅ ትችላላችሁ። እኔ ትግርኛ አልችልም እኮ እኔ ጽሁፉን ነው የምሰጣችሁ እንጂ እናንተ ናችሁ ራሳችሁ ተርጉማችሁ መስራት ነው። በደንብ እኔ ጀማ ቢፈጠር እኔ ደስ ይለኛል። ምክንያቱም የለንም ብዙ በርቱና እንግዲህ እንደዛ አድርጉ። እኔ ኮርስ 30 ልጆች ከየክልሉ አስገብቻለሁ። አሁን እንደውም ሲሰለቸኝ ወደ ዩኒቨርሲቲ ደግሞ ልገባ ነው። የዩኒቨርሲቲ ተማሪዎችን እዛ ላይ ግራውንድ ለመጣል ፈልጌያለሁ። ከየክልሉ ሁሉም ቦታ ገብተዋል። ከከምባታ ገብተዋል፣ ከሀላባም ገብተዋል፣ ከስልጤ ገብተዋል፣ ከድሬዳዋ ገብተዋል፣ ከምንድነው ተጥራልኝ ወላይታ ገብተዋል፣ ከሆሳና ገብተዋል። ሆሳና ማለት ሀዲያ ከተለያየ ቦታ ላይ ገብተዋል። የሰለጠኑ የራሳቸው ሰርክል እየሰሩ ነው ያሉት። የተለያየ ኦፕሬሽን አለ በየቦታው ላይ ማለት ነውና አሁን የእንትን ያለው የእናንተ ነው ያስቸገሩት። ሶማሌ ያስቸገሩ። ሶማሌና አፋር በጣም አስቸጋሪዎች ናቸው። ማንም የለም። አንድ ሰው ምናምን ነው ያለው። ሰኔ 30 ሰው ነው የምፈልገው በትንሹ። እኔም ገብቻለሁ 19ኛው ዙር ላይ። የጅማ ልጆች አሉ። የጅማ ልጆች አሉ። አርጎባ በጥቂት ሰዎች አሉ። ግን መግባት የምፈልጉ ሰዎች ካላችሁ 30 ነው በትንሹ መቀበለው። 2-3 ሰው መግባት ይችላል። ግን እንደ ቲም ለመፍጠር አንድ የሆነ ኦፕሬሽን ለመስራት እንደዛ ነው ቢሆን ጥሩ የሚሆነው። ኢንሻአላህ ያልገባችሁ ትግርኛ የሚያወሩና ካላችሁ ለቀጣይ ግቡ። የገባችሁ አሁን 19ኛ ዙር ላይ የገባችሁ ካላችሁ ደግሞ በውስጥ አናገሩኝና ጀማ እንፈጥራለን ኢንሻአላህ። 20ኛ ዙር በቅርብ ስለሚጀመር ከፈለጉ መግባት ይችላሉ። 30 ልጆች ፈልግ ከትግራይ ክልል ከኤርትራና ከትግራይ አማርኛ የሚችሉ طيب ان شاء الله جزاك الله خير وياك አቡ ኢምራን አለ። አቡ ኢምራን አይፈልጉም እንጂ መተው ሲቀጠቀጡ ነው እንትን የሚሉት። አሁን አፋርና ሶማሌ ክርስቲያን የለም ይሏቸዋል። እኛ ጋር ክርስቲያን የለም ምናምን ይሏቸዋል። መኖር አይደለም ግን የሆነ ሰዓት ላይ ጎረቤቶቻቸው ቢመጡ ምን ቢሉ ምንድነው የሚያደርጉት? ዱላ ላይ ያነሱ ነው። 21ኛው ክፍለ ዘመን ላይ ነው ካያለ ነው። በመነጋገር ነው ማመን ያለብን። መቼም ከባጢል ከሐቅ በላይ አይደለም። ኩፍር ከኢማን በላይ አይደለም አይደል እንዴ? ሽርክ ከተውሂድ በላይ ነው እንዴ? ማይማን ይስባል። ሎጂካልም ሳይኮሎጂካልም ኢፒስቲሞሎጂካልም ሜታፊዚካልም ኦንቶሎጂካልም የኛ ነው ያለው። ስለዚህ አሁን ያን ለማድረግ መማር መቻል አለባቸው። ተማሩ ነው ያልነው እኛ። ተማሩና ዲፌንድ አድርጉ። ቢያንስ ሙስሊም ያሉን ሰዎችን ወደ እስላም መጣራት አለባችሁ ሁላችሁም። ግን ቢያንስ ያንን ነገር ባችሉ እምነታችሁ ላይ ጠንካራ ሆናችሁ ለራሳችሁ በቂ ይኖራችኋል። ስትጠየቁ መልስ መስጠት ትችላላችሁ። ኤክስፓንሽንም ኮንሶሊዴሽንም ማለት ነው። ስልጤ ላይ እኛም እየሰራን ያለ ነው። ወራቤ ይሄን ይመስላል። ማሂ ያለሽ
አለሁኝ ኡስታዝ። ራስሽ ነሽ ያወረድሽው ሰው ነው ያወረደሽ? አይ ራሴን የሚያወረድኩት ለሌላ ሰው ካለ ቦታ ልልቀቅ ብዬ ነው እና ሳይ የለም የገባ ሰው የለም። በዛ ነው ተመልሼ የመጣሁት። እኔ ደግሞ ሰው ያስወረደሽ መስሎኝ ጥያቄ እንዳንዳች አረገኝ አልኩሽ። እንዳንዳች ነገር አረገኝ። አይ አንተ ቤት አያስወርዱኝም። በጣም ነው የማመሰግናቸው። ከጉራጌም አስገብቻለሁ። አለመታወቅ ነው። ኦኬ አለመታወቅ ነው። እሺ ቀጥይ፣ ጥያቄሽን አቅርቢና አይ ቲንክ እንተኛኛም ሁሉም ሰው እየተዳከመ ነው ያለው። ያ አጭር ጥያቄ ነው። ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 12 ጀምሮ የአጥቢያ ልጅ የተባለው ሰይጣን ነው። ናቡከደነጾር እንደዛ የተዘረዘረ ለሰይጣን ነው። ዙፋን ነው የተባለው ለሰይጣን ነው። ናቡከደነጾር ነው። ናቡከደነጾር የሚባል ንጉስ አጣቂም ኢሳይያስ 14 ላይ ያለው ናቡከደነጾር የሚባል ንጉስ ነው የሚያወራው። ምን ይላል መሰለሽ? ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 1 ጀምሮ ያህዌ ያዕቆብን ይምረዋል፣ እስራኤልን ደግሞ ይመርጠዋል፣ በአገራቸውም ያኖራቸዋል። መጻተኞች ከእርሱ ጋር ይተባበራሉ፣ ከያዕቆብ ቤትም ይጣበቃል። አሕዛብ ይዘው ወደ ስፍራ ያመጧቸዋል፣ የእስራኤል ቤትም በያህዌ ምድር ላይ እንደሌሎች ይሆናሉ። የማረኳችሁ ይማረካሉ። የባቢሎን ንጉስ ባቢሎናውያን ማለት ነው። አስጨናቂዎችን ይገዛሉ። በዚያ ቀን እንዲህ ይሆናል፣ ያህዌ ከሐዘንና ከመከራ ከተገዛበት ከጽኑ ባርነት ያሳርፋል። ይህ ምሳሌ በባቢሎን ንጉስ ላይ ታነሳላል። የባቢሎን ንጉስ ማን ነው? ናቡከደነጾር የሚባለው ማለት ነው። እንዲህም ትላለህ፣ አስጨናቂ እንዴት አረፈ ከተገደለ በኋላ ማለት ነው። አስከባሪው እንዴት ጸጥ አለ። አሕዛብን በማትና በማያቋርጥ መምታት የመታው አሕዛብን ባልተተከለ መከራ በቁጣ የገዛው የኃጢአተኛ በትር የአለቆች ዘንግ ያህዌ ሰብሯልና አለ። ምድር ሁሉ አርፋ በጸጥታ ተቀምጣለች፣ እልል ብላለች። ጥልና የሊባኖስ ዝግብ አንተ ከተዋረድክበት ዘመን ጀምሮ ማን ይቆረጠን ዘንድ አልወጣም ብለው በአንተ ደስ ይላቸዋል። ሲኦል መቃብር በመምጣት ልትገናኛቸው በታች ታወከች። የሞቱትም የምድር ታላላቆች ሁሉ ለአንተ አንቀሳቀሰች። የአሕዛብ ነገሥታት ሁሉ ከዙፋናቸው አስነሳ። እነዚህ ሁሉ አንተ ደግሞ እንደኛ ደክመሃልን ይላሉ። አፈር ሲሆን ማለት ነው። መቃብር ሲገባ እኛንስ መስልሃልን ይሉታል። ሙታኖች ማለት ነው። ጌጥና የበገና ድምፅ ሙሉ ወደ ሲኦል ወረደ፣ ወደ መቃብር። በበታች ብልህ ተነጥፏል፣ ትልም መደረቢያ ሆኗል ብለው ይመልሱላል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አሁን ዝጋ ነጥብ ያለው ነገሥታቶች በሰማይ እንዳሉ ይናገራል። ሰማይን ንግስናን ያመለክታል። ሰቆቃወ ኤርምያስ 2:2 ላይ የእስራኤል ውበት ከሰማይ ወደ ምድር ወደቀ ይላል። ስለ ሴዴቅያስ ሲናገር ሴዴቅያስ ሰማይ ላይ ነበር እንዴ የነበረው ሲባል በንግስና ላይ የነበረው ነው የሚያሳየው። ከአሕዛብን ያዋረድክ አለ። አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አንተ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔን ከአምላክ ከዋክብት በላይ ከፍ አድርጋለሁ። በሰሜን ተራራ በመሰብሰቢያ ተራራ ላይ እቀምጣለሁ፣ ከደመናዎች ከበታች ላይ አድርጋለሁ፣ ከልዑል እመሰላለሁ አልክ። ዳንኤል 4 ላይ ታስታውሽ እንደሆነ በልዑል እመሰላለሁ ያለው ዳንኤል ነው፣ ናቡከደነጾር ነው። እንደ ከብት ሳር ለ7 ዘመን ነው የበላው ራሱ ማለት ነው። እኔ በስልጣኔ ያደረኳት ቤተመንግስቴ እኔ አይደለሁም ብሎ እኔ ብሎ ኢጎን ሲጠቀም ያኔ እንደ ከብት ለ7 ዘመን ነው ሳር የበላው። ከዛ በኋላ ምን አለ? ነገር ግን ወደ ሲኦል ወደ ጉድጓድ ትልቅ ትወርዳለህ። የሚያዩ ይመለከቷል። በሆኑ ምድርን ያንቀጠቀጠ መንግስታትን ያናወጠ ዓለሙን ባድማ ያደረገ ከተሞችን ያፈራረሰ ምርኮኞችን ወደ ቤታቸው ያልሰደደ ሰው ይህ ነውን ብለው ያስተውለዋል። ሰው የአሕዛብ ነገሥታት ሁሉ በየቤታቸው በክብር አንቀላፍተዋል። አንተ ግን እንደተጠላ ቅርንጫፍ ከመቃብር ተጥለሃል። በሰይፍም የተወጉት ተገድለውም ወደ ጉድጓዶችም የወረዱትም ከድነውሃል። እንደተረገጠ ሬሳ ሆነሃል። ምድርም አጥፍተሃል፣ ሕዝብን ገድለሃል። ከእነርሱ ጋር በመቃብር በአንድነት አትሆንም። የክፎችን ዘር ለዘላለም የተጠራ አይሆንም። እንዳይነሱ ምድር እንዳይወርሱ የዓለሞች ፊት በከተሞች እንዳይሞሉ ስለ አባቶቻቸው በደል ልጆቻቸው ሞትን አዘጋጁላቸዋል። ሰው እያለ ይናገራል። ሰው ማን ነው? ሰው የተባለው እዚህ ጋር ናቡከደነጾር ኢሳይያስ 14 ላይ ያለው ማለት ነው። ስለ የባቢሎን ንጉስ ነው የሚናገረው። ሴጣን የሚል ነገር የለም እዚህ ጋር ጥቅስ። ይሄ ጥቅስ ለሴጣን ነው የሚገባው ብለው የአዲስ ኪዳን ጸሐፊዎች አልነገሩንም። የለም ብዙ ሰዎች ለሴጣን ነው ይላሉ። ይህን ጥቅስ የሚል የለም። እንዴ ከላይ የተወረወርክ ምናምን ሲለው ወደክ ይለዋል እኮ እንትን ነው። ሰቆቃወ ኤርምያስ ላይ ተሳይሽ እንደዚህ አይነት ጥቅስ ተመሳሳይ ጥቅስ ማለት ሰቆቃወ ኤርምያስ ምዕራፍ 2 ላይ ስትመለከቱ
አይደለም ሰማይ ሲል ንግስናን ያመለክታል ራሱ። ለምሳሌ ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 1 ላይ ጌታ በቁጣው የጽዮን ሴት ልጅን እንደምን አደመናት ይላል። የእስራኤል ውበት ከሰማይ ወደ ምድር ተጣለ፣ በቁጣው ቀን የእግሩ መረገጫ አላሰበም እያለ ይናገራል። ስለ ሴዴቅያስ ነው የሚናገረው። ሴዴቅያስ የመጨረሻው የእስራኤል ንጉስ መውደቁን ነው የሚያመለክተው። ሲወድቅ ምን አደረገ? ከሰማይ ወደ ምድር ወደቀ ይላል። ያ ማለት ሰማይ ላይ ነበር አይደለም፣ ንግስና ላይ ነበር። ከንግስናው መውረዱን ነው የሚያመለክተው። በተመሳሳይ ኢሳይያስ 14 ላይም እንዴት ከሰማይ ወደቀ ሲለው ከንግስና እንዴት ነው የፈረጥከው ነው ጥያቄው። እንዴት ነው የፈረጠው ከንግስናው ሲባል ዳንኤል 4 ላይ ታገኘዋለሽ። ራሱ ዳንኤል ምዕራፍ 4 ላይ እንደዚህ ይላል። ምን አለ? ህልሜ እንደዚህ ነበር አለ ዳንኤል 4:8 ላይ 9 ላይ የህልሜ ተርጓሚዎች አለቃ ብልጣሶር የቅዱሳን አማልክት መንፈስ በአንተ ላይ አለ አለ። የራሴ ራእይ በአልጋዬ ላይ አስቸገራለሁ። በምድር መካከል ዛፍ አየሁ አለ። ቁመቱ እጅግ ረጅም ነበር አለ። ተመልከቺ፣ ዛፉ ትልቅ ሆነ በረታም፣ ቁመቱ እስከ ሰማይ ደረሰ አለ። ተመልከቺ፣ ንግስና ከሆነ መልኩ እስከ ምድር ዳርቻ ደረሰ። ቅጠሉም የተዋበ ነበር፣ ፍሬውም ሁሉ ብዙ ነበር አለ። በአገልጋይም በራሴ ራእይ አየሁ፣ እነሆ አንድ ቅዱስ ጠባቂ ከሰማይ ወረደ። በታላቅ ድምፅም እየጮኸ ዛፉን ቁረጡ፣ ቅርንጫፉን ጨፍጭፉ፣ ቅጠሎቹን አራግፉ፣ ፍሬውን በትኑ የሚል ድምፅ ተሰማ አለ። ጉቶ በምድር ላይ ተዉት ምናምን ድሉ ይረሰስ ምናምን አለ። ልቡ ከሰው ይንም እያለ ልዑልም በሰዎች መንግስታት እስከ ድረስ ይሄን ይደረጋል። እኔ ንጉሱ ናቡከደነፆር ይህን ህልም አለም ያለው አንተ ብልጣሶር ሆይ አለው ዳንኤልን፣ ፍቺውን አስታውቀኝ፣ የመንግስት ጠባቂዎች ሁሉ ፍቺውን ያስታውቀኝ ዘንድ አይችሉምና አለ። ነገር ግን የቅዱሳን አማልክት መንፈስ በአንተ ውስጥ አለና አንተ ትችላለህ አለው። የዛን ጊዜ ብልጣሶር የተባለ ዳንኤልም 1 ሰዓት ያክል አሰበና ልቡ ታወቀ። ንጉሱ መልሶ ብልጣሶር ሆይ ህልሙና ፍቺውን አያስቸግርህ አለው። ብልጣሶር መልሶ አለ ጌታዬ ሆይ ህልሙን ለሚጠሉ ፍቺውን ለጠላቶች ይሁን አለ። ትልቅ የነበረው የበረታው ቁመቱ እስከ ሰማይ የደረሰው መልኩ እስከ ምድር ድረስ የታየው ቅጠሉ የነበረው ዛፍ ንጉስ ሆይ እርሱ ታላቅና ብርቱ የሆንከው አንተነ ታላቅነት በስቷል፣ እስከ ሰማይ ድረስ ደርሷል አለ። ግዛት ሁሉ እስከ ምድር ዳርቻ ድረስ ነበር አለ። ከሰማይ ወደ ምድር ወደቅ እንዴት ወደቅ የሚለው ስለሱ ነው የሚያወራው። ንጉሱ ከሰማይ የወረደውና ዛፉን ቁረጡ አጥፉትም የተባለው ለ7 ዘመን ያክል እንደ ከብት ሳር ትበላለህ አለው። የሉል ትእዛዝ ነው ብሎ አስቀመጠው ማለት የዛፉ ጉቶ እንደዛ ነው። ንጉስ ሆይ በዚህ ምናልባት የድነት ምናምን ይሄን ሁሉ በንጉስ በዳንኤል ላይ ደረሰ። ከ12 ወር በኋላ በባቢሎን ቤተመንግስት ሰገነት ላይ ይመላለስ ነበር። ንጉሱ ምን አለ? ይቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን ያሰራው ታላቂቱ ባቢሎን አይደለች ብሎ ተናገረ። ቃሉን ገና በንጉሱ አፍ ሳለ ድምጽ ከሰማይ ወደቀና ንጉስ ናቡከደነፆር ሆይ መንግስት ከአንተ ዘንድ አለፈች ተብሎ ለአንተ ተነግሯል። ልዑል በሰዎች መንግስታት እስኪሰለጥን ለሚወደው እስኪሰጠው እስኪታወቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያ ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላለህ፣ ትገደዳለህ። 7 ዘመናትም ያልፍብሃል አለው ይላል። ተዋረደ። እንዴት ከሰማይ ነው የወደቅከው አለ። ኩራት፣ ትዕቢት፣ እኔ ራሴ ነኝ ያሰራኋት ብሎ ሲል ዛፉ ቅርንጫፉ እስከ ሰማይ የሚደርስ ነበር። ንግስናው ከፍታውን ያመለክታል ማለት ነው። ይሄ ነው ጥቅሱ ኢሳይያስ 14 ላይ ያለው ፍቺ። ኦኬ እሺ፣ አመሰግናለሁ። በቃ እኔ ማለት ሰይጣን ነው ልትል ነው ብዬ ጠበቅኩ ነበር። እሺ አመሰግናለሁ። ቀጥሎ በቃ ይሄንም ጠይቅ ነው የገባሁት። ምንም ችግር ኢሳይያስ 14 ላይ ያለው ለሰይጣን ነው ብሎ የተናገረ የአዲስ ኪዳን ወይም የብሉይ ኪዳን ጻፊ ካለ ትነግሪኛለሽ። አብዱ መርካቶ ካለ መጽሐፍን አስተዋውቅና እኛን እንውጣ። ሰላም አለይኩም ወራህመቱላሂ ወበረካቱ። አብዱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይበቃታል። ቀን ሙሉ ነው ስትጠይቀው አለችው ትላለህ። ገነታዬ ማለት ነው 10 ጊዜ እንደምትለው ማለት ነው። ማሻአላ የምትጠይቀው ጥያቄ ግን በጣም የበሰለ ሰው ጥያቄ ነው የምትጠይቀውና ማሻአላ አለች። ጥርሷን ነክተህ በጣም የሚገራሩ ጥርሷን ነው ነክተህ የምሬነት መጽሐፍ የምትፈልጉ አዲስ መጽሐፍ ኡስታዝ ወይድ ወይ መጽሐፍ የምትፈልጉ የትም ሀገር ያላችሁ አዲስ አበባን ጨምሮ ክፍለ ሀገር አዳማ፣ ደሴ፣ ኮምቦልቻ የትም ሀገር አለ አናግሪ በውስጥ እንዲሁም ከኢትዮጵያ ውጪ ሳውዲ አረቢያ እና ዱባይም አለ። ዱባይ አለ፣ ሳውዲ አረቢያ ጂዳ፣ ሪያድ ይገኛል። እንዲሁም ሌላ ሀገር አውሮፓ፣ አሜሪካ የሆናችሁ ደግሞ በፖስታ ቤት ይላካል።
አውሮፓ፣ አሜሪካ፣ ካናዳ የትም ሀገር ያላችሁ ይላካል። ሰሞኑን ደግሞ እያገረሻ ያለው የአልገደሉትም አልሰቀሉትም የሚለው መጽሐፍ ነው አለህ እንዴ? ብዙ እሱ የለም እኮ የለኝም። ይገርማል። እንትንሳ የተደበቀው ነው ስለ ረሱል ሰለላሁ ዐለይሂ ወሰለም የሚናገረው መጽሐፍ እሱም የለም። አሁን እንግዲህ እንትናለ አሁን ደግሞ ሲያልቅ ነው የሚጠይቁት። እኔ እኮ በጣም ነው የሚገርመኝ። ሲያልቅ ይጠይቃሉ። አሁን በቃ ማለት በጣም አሁን ደግሞ አልገደሉትም አልሰቀሉትም የሚለው መጽሐፍን በጣም ብሶ ይጠይቀኛል። የት ነው የምናገኘው ምናምን ይለኛል። በወቅቱ ውሰዱ ሲባሉ አይወስዱም። በኋላ ላይ ካለቀ በኋላ እንትን ይላል ማለት ነው። አሁንም ይህንን መጽሐፍ አይ ቲንክ ጥቂት ፍሬ ነው ያለ። ስንት ነው ያለ? አለ አንዱ 200 ፍሬ ያለ መሰለኝ። ኦኬ በሉ ተጠቀሙ፣ ቶሎ ወሰዱ። በቃ አልቋል፣ መጽሐፉ አልቋል። 200 ፍሬ ብቻ ነው ያለው። ውሰዱ። በኋላ ላይ ካለቀ በኋላ ደግሞ እንትን እንዳትሉ፣ ችግር እንዳትፈጥሩ። የታለ ምናምን እንዳትሉኝ እኔን። ጥሩ እና ውሰዱ። ሳውዲ አረቢያ አለ። እሺ ሳውዲ አረቢያ ጂዳና ሪያድ አለ። ሌሎቹ መጽሐፎች አሉ። የኡስታዙ ሂድ ላክላቸው። ካናዳ ይላሉ። ካናዳ የምትልም ልጅ አለ። ሳውዲ ይፈልጋለሁ። በውስጥ አውሩት። በውስጥ ስልክ ምናምን አስቀምጡለትና አሳያቸው የቴሌግራም ስልክህን ምናምን። ከዛ በኋላ ባህር ዳር ይሉሃል፣ ከስር ይጽፋሉ። እሺ እንትን ላይ ስልክ ቁጥር ያለው ቆይ አንዴ ልጻፍላቸውና በዋትስአፕ ያወሩኝ። ባዮ ላይ ያለ ስልክ ቁጥር ባዮ ላይ ስልክ ቁጥር ያለ ባዮ ላይ ያለ እና በዋትስአፕ አውሩኝ። እኔን አውሩኝ። በውስጥ ዱባይ ያላችሁ በውስጥ አውሩኝ። እኔ ነው የምልክላችሁ። አውሩኝና በዋትስአፕ ሎኬሽን ትልካላችሁ። ቤታችሁ ድረስ ይመጣል። እንዲሁም ጂዳ፣ ሪያድ ይኸው ስልክ ቁጥር ይታያችኋል። በዚህ ስልክ ቁጥር ዋትስአፕ ላይ አውሩኝ። ስዊዘርላንድም ይላካል፣ ፍሎሪዳ ይላካል፣ ዩኤስኤ የትም ሀገር ይላካል። ሲያትልም ይላካል፣ አታላንታም ይላካል፣ ሚኒሶታም ይላካል፣ ሜሪላንድ፣ ቨርጂኒያ የትም ሀገር እና አውሩኝ በውስጥ ይኸው ስልክ ቁጥር ዋትስአፕ ላይ ነው። እና አሜሪካ፣ ካናዳ በ7 ቀን ነው የሚደርሰው። ደቡብ ሱዳን ፈርሳለች መሰለኝና እዛ ጋር መላክ አንችልም። አልፈረሰችም። አንተ ተው እንጂ። ይኸው ስልክ ቁጥር ይኸው ዋትስአፕ አሁን አውሩኝና እልክላችኋለሁ። ካናዳ የምትሉ አሜሪካ፣ ስዊዘርላንድ፣ ጀርመን፣ ጅቡቲ ይላካል። ጅቡቲ ልክ ያለው ባለፈው። ኬንያም ይላካል፣ ሳውዝ አፍሪካም፣ ኡጋንዳ፣ ስዊድን፣ ፊንላንድ፣ ኖርዌይ፣ ኮፐንሃገን ይሄ ዴንማርክ፣ አውስትራሊያም ይላካል። እና ዘዙ ውስጥ እዛ ይፈልጋለሁ እዚህ የሚጥሉ ማለት ነው። ይሄው ስልክ ቁጥር 0928 44 44 08 የአብዱ መርካቶ ስልክ ቁጥር ነው። እዚህ አትጻፉ፣ በውስጥ አናግሩት። እሺ ያለውን ዋጋውን ሁሉንም ነገር ይነግራችኋል ማለት ነው። እንዳትረሱ ከወጣችሁ በኋላ። ሌላው ደግሞ መጽሐፍ የወሰዳችሁ ልጆች በማንበብ አደራችሁን በደንብ ጠንክሩ። እሺ የገዛችሁ ደግሞ አንብቡ። ሰሞኑ እንትና አቡ ተስን የሚባል ልጅ አናገረ 5 መጽሐፍ ከኡስታዝ ውሰድ ተብሎ ነበር። አብዱ ኖ አላናገረኝም። ተሸልሞ ነው በቃ ካናገረ። አዎ ተሸልሞ ነው እሱ። ተሸልሞ ጥያቄና መልስ ተሸልመው ነው። እና ሌላም ነገር ደግሞ እንትን እላለሁ። ባልትና ምናምን የምትፈልጉ ዱባይ፣ ሳውዲ አረቢያ የትም ሀገር በርበሬ፣ ሽሮ፣ በሶ፣ ቡላ ጥራቱን የጠበቀ ይላካል። አግኝ ለማችን አበረታቱ። መጽሐፍ የሚያስፈልገው ኡስታዝ ለማ ለአንድ ክርስቲያን ማን ነው መጽሐፍ ፈልጋለሁ ቢል የትኛው መጽሐፍ ይሰጣው? ሁሉም ያው ነው፣ አንድ ነው። ግን የስላሴ ሳቢ አሪፍ ነው። ከሁሉ ይወስዳል። መሰረታዊ እንትን ማለት ነው። ግን ካልሆነ ግን ያለውን ስጡት።
እሱን ነው ለፕሮሞሽን ይከፈል። ለምንድን ነው የሚከፍለው? ሙስሊም ወንድሞቼ እና እህቶቼ እዚህ መጥተው ስራዎቻቸው እንዲታወቅ ፈልጋለሁ። በተሻለ አቅም ማለት ነው። ትውውቅ፣ እርስ በርስ መተሳሰር አለብን፣ መተሳሰብ አለብን። ስራቸው በደንብ መታወቅ አለ። ማደግ አለበት። ሙስሊሙ በኢኮኖሚካሊ በጣም ማደግ አለበት። ፖለቲካሊ በጣም ማደግ አለበት። ሶሻላይዝድ መሆን አለበት። ስፒሪቹዋል ነገሩ ከአላህ ጋር ያለው ግንኙነት፣ እነዚህ አራቱ ነገሮች ኮምፕሊት ዌይ ኦፍ ላይፍ ነው ያለው ኢስላም። ስፒሪቹዋል፣ ሶሻል፣ ኢኮኖሚካል እና ፖለቲካል አራት ነገሮች ናቸው ያሉት። ኮምፕሊት ዌይ አጠቃላይ የህይወት ዘይቤ ነው። ስፒሪቹዋል ሲባል ከአላህ ጋር ያላቸው ግንኙነት፣ ሶላቱ፣ ጾሙ ምናምን የመሳሰሉ ነገሮች ናቸው። ማህበራዊ የሚባለው ደግሞ አኽላቅ የሚባለው ነገር ከሰዎች ጋር ባላችሁ ግንኙነት እንዴት ነው መኖር ያለባችሁ፣ መኖር እንዴት እንደምትችሉ የሚያሳይ ነገር ይዟል። ሶስተኛው ደግሞ ኢኮኖሚካል ነገር ይዟል። ሪባ ውስጥ አንገባም፣ ቁማር አንገባም፣ ንግድ ውስጥ እንዴት ነው የምንነግደው፣ ትርፍ እንዴት ነው እንትን የሚለው ምናምን የሚለው ደግሞ ራሱን የቻለ ትምህርት አለው። አራተኛውና የመጨረሻው ደግሞ አስተዳደር ነገር አለው። ከቤተሰብ ጀምሮ እስከ ሎካል፣ ናሽናል እና ኢንተርናሽናል ደረጃ እንዴት አስተዳደር ነገሮች አሉ። ኢኮኖሚካል ሳይሆን ፖለቲካሊ ያሉት ራሱ እስልምናና አጠቃላይ የህይወት ዘይቤ ነው ያለውና ሙስሊሞችን በሁሉም ነገር ማጠናከር አለባቸው። ስፒሪቹዋሊ ከአላህ ጋር ያላቸው ግንኙነት፣ በሶሻል አኽላቅ ላይ፣ በኢኮኖሚካል የሆኑ ነገሮች ላይ ጎበዝ እንዲሆኑ እንዲበረቱ። ሁለተኛው መንግስት ነው ኢትዮጵያ ውስጥ ታውቃላችሁ። የመጀመሪያው መንግስት የፖለቲካው መንግስት ነው። ሁለተኛው መንግስት ደግሞ የኢኮኖሚ መንግስት ነው። ሶስተኛ ደግሞ መንግስት አለ። ሶስተኛው መንግስት ምንድን ነው? ሶስተኛው መንግስት ምንድን ነው ኢትዮጵያ ውስጥ ያለው የሚነግረኝ ሰው? ሶስት መንግስት ነው ያለው። የፖለቲካ መንግስትና አብይ የሚመሩት አለ። ከዛ በኋላ ሁለተኛው መንግስት ደግሞ የኢኮኖሚው አለ፣ ነጋዴዎች የሚመሩት ወይ ደግሞ እንደዚህ በእንትን ያሉት ማለት ነው። ሶስተኛውና የመጨረሻው የምን መንግስት ነው? ሶስተኛው መንግስት ምንድን ነው? እሱንማ ማወቅ አለባችሁ። ሚዲያ ነው። በቃ ሚዲያ ሶስተኛ መንግስት ነው፣ ማወቅ አለባችሁ ማለት ነው። ሚዲያውን ደግሞ እኛ ነን መንግስታዊ የምንሆነው ማለት ነው። በቅርብ ቀን ደግሞ ፕሬዚዳንት ታደርጉኛላችሁ እኔ ወይ ጠቅላይ ሚኒስቴር ታደርጉኛላችሁ ሚዲያው ላይ ማለት ነው። ሚዲያውን እኛ እንመራዋለን ማለት ነው። ስለዚህ እዛ ላይ ሲሆን የሚያስፈልጋቸውን ነገር እና አብዱ መርካቶ ምናምን እንዲያድጉ እነፋፊ ደግሞ ዳዋለው ተፍተፍ እንዲሉ ጉድ ጉድ እንዲሉ እኔን ትመርጡኛላችሁ ማለት ነው። መንግስት አድርጋችሁ ተውት በቃ። እንዴ የሚያል ምንድነው ለመመጥ እስቲ ቀራላቸው ብዙዎቹ ጸጥ አሉ። እንዴ ለዚህች ነበር ተፍተፍ የሚለው የነበረው ያሉት እና እንደዛ ነው። ተጠቀሙበት ማለት ነው። ለኸይር ነገር ተጠቀሙበት። ሰዎች ለመጥፎ ነገር ይጠቀሙበታል፣ ለመንዘላዘል ይጠቀሙበታል፣ ፖለቲካ ለመስራት ይጠቀሙበታል፣ ሰው ለማማት ይጠቀሙበታል፣ የተለያየ ነገር ይጠቀሙበታል። እናንተ ደግሞ ለኸይር ነገር አጅር የምታገኙበት፣ ሰዎች ወደ ኢስላም የምትጣሩበት ጥሩ ጥሩ ቁርአን ክፈቱ እስቲ እንትኑ እስቲ እንደዛ አድርጉ እስቲ። ያው ቁርአን የተወሰነ እስቲ በቀን ክፈቱ ሁላችሁ የተለያየ በቃ ቁርአን በቃ አንድ ሱራ አጫጭር ሱራዎችን እየመረጣችሁ ቤታችሁ ክፈቱ እስቲ። ሰው ይስማ፣ ቀልቡ ይርጠብ፣ ራሱ ዚክሮችን ራሱ ክፈቱ እስቲ ቤታችሁ ውስጥ። እንደዛ ለማድረግ ሞክሩ እና ሁላችንም እንደዛ የሆነ ነገር ለጥሩ ነገር ማለት ሪሳላውን በደንብ ማድረስ የመሳሰሉ ማለት ነውና ይሄን ይመስላል። አብሉ ጨረስክ? ጨርሻለሁ። በቃ መጽሐፍ የምትፈልጉ የነገርኳችሁ ቦታ ድረስ እልካለሁ። ሳውዲ አረቢያ፣ ጅዳ፣ ሪያድ፣ መዲና እንዲሁም ዱባይ እና አውሮፓም አሜሪካም እና በውስጥ አውሩኝ። ይህን ይመስላል። እንዲሁም ባልትናዎች ድርቆሽ፣ ሽሮ፣ በርበሬ፣ በሱ፣ ቡላ፣ ቆሎ ምናምን እነዚህንም እልካለሁ ኢንሻአላህ። ታው እነዚህ ስማቸውን አትጥራብ፣ ሞዶ ነገር አትጥራብ። እሺ ኡስታዝ፣ ለኔ ከሆነ እኮ ላኩልኝ ብላችሁ አይልኩልኝም። ብታያውዱ እኔ ላይ ሲሆን ይጨክናሉ። አንተ ባወራችሁ ላኩልኝ ምናምን ብዬ ብላችሁ አይልኩልኝም ምንም ነገር። ለሌላ ሰው ነው ምን እንደሆነ አላውቅም። እንጀራ ላኩልኝ፣ ድርቆሽ ላኩልኝ ብላችሁን እሺ አይሉ። ቆጮም ይላካል። እኔ ቆጮም እልካለሁ፣ ግን እኔ የምልካችሁ ይሄ በርበሬ ምናምን ግን በጣም ጥራት ያለው ነገር አጥሚቱ ምኑ ቢንከባከቡኝ ጥሩ ነው። ለወገብ ጥገና ለምንም ይጠቅማል ትላለህ። እኔ ቆጮ ያስፈልጋቸዋል። ረጄ እንደ ወገብ ስትል እኮ ደነገጥ ነው እኮ ኡስታዝ። ወገብ እርጅና ላይ ብቻ ነው እንዴ እንትን የሚለው ራሱ
ወገብ እኮ ብዙ ነገር ታል። አንተ ደግሞ ክፉ አታናገረኝ። ወይ ነገረኛ ነህ። እኔ ምን አሰብኩት? ኧረ በለው ወይ ዋግምት ይላል። ኧረ ክፉ ሰው ነው ያለው እዚህ። ይህን ህዝብ ታውቃለህ? ኮሜንት እኮ እኔ እኮ አልከታተልም፣ ግን ከተከታተልኩኝ ያጨልላሉ ታውቃለህ? በጣም ተንኮለኞች ናቸው። ክፉ ብቻ ነው የተሰበሰበው። አንዳንድ ኮሜንቶች እኮ ኡስታዝ፣ በነገራችን ላይ እንቅልፍ ማታ ከሆነ እንቅልፍ አያስተኙም እኮ። ከባድ ነው የምር ያጨልላሉ። እኔ ምንም አይመስለኝም። እኔ የያዘው ቆዳ ነው ያለኝ። በደንብ እችላለሁ፣ ስድብ ምንም እችላለሁ። ግን ያሳዝኑኛል። መተው ይሰድቡኝና ሙስሊሞችም ሆኑ ማለት ነው የሰድበው ምናምን ነገር እኔ ረስቼዋለሁ። ተመልሰው መተው በአመቱ ምናምን ነገር የዛሬ አመት የሚገርመው ሰድበን ነበርና በቃ ማለት በጣም ነው የተሰማኝ ምናምን ብለው ይሉኛልና እንዴት ምናምን ብዬ ወደ ላይ ሳየው ሰድበውኛል። ከዛ ለምንድን ነው የሰደባችሁ ስላቸው አላውቀውም ነው የሚሉት። ራስ አያውቁትም ራሱ ለምን እንደሚሰድቡኝ ራሱ። በቃ እንደዛ ነው የነሱ ቃቤ፣ እንደዛ ነው የሚያደርጋቸው። በቃ የመሳደብ መንፈስ ስላለባቸው ይሰደብ። ሙስሊም ነን እኮ የሚሉ ልጆች ናቸው። አንተ ስማ አንተ ምናምን ብለው ይሰድባል። ማነኝ ትላለህ ምናምን ይላል። ምንም እኮ ያልኩት ነገር የለም፣ ግን አልመለስላቸውም። እኔ ሰፋጣ ምናምን አያስፈልግም ምናምን ብዬ ጸጥ ነው ብላቸው። ከአመት በኋላ ግን ይሰማቸዋል። የሆነ ሰዓት ልክ አይደለውም ምናምን ነገር ይላሉ። እና እንደዛ ነው። ሰው ደግሞ ስላሞገሰ ስራ የምትቀጥል ከሆነ፣ ሰው ደግሞ ስለወቀሰ እና ደግሞ ስለሰደበ ደግሞ ስራ የምታቆም ከሆነ ቂልነት ነው ራሱ ማለት ነው። ስለ ሰው ጣፈጠውም መረረውም አንተ ስራን ዝም ብለህ መስራት ነው ያለብህ አይደል? ሙቀትም ብርድም ሁለቱም እንትን ሊሉ አይችልም ማለት ነው። ራሱ ምንድነው የቆላው ሀሩርም የደጋው ቁርም አንተን ሊበግር አይገባም። እንደዛ ነው መሆን ያለብህ። እውነት ነው ኡስታዝ። አላማችን ያው የአላህን ዲን የበላይ ለማድረስ እስከሆነ ድረስ ሸሪዓ መሰረት አድርገን ከሰራትን ድረስ የሰዎች ስሜት የከፍታም የዝቅታም ስሜት ሊሰጠን አይገባም። ጀዛከላህ ኸይር። እውነት ነው። እስቲ ይሄን ሰው ላስገባው። ዩዘር ነው ኡስታዝ። አይ ከስር ጎቲስ ኢነር ምናምን ይላል። አንድ እኮ ማሂት 20ኛ ዙር መቼ ነው የሚጀምረው ኡስታዝ? ኮርስ ኮምዶ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ። በመድብዶ Deutsch bitte, Deutsch sprechen bitte. Okay, schöner Rumei. Wie geht's Ihnen Deutsch? Aha, du skriver svenska. Du skriver inte tyska. Aus Deutschland, nicht aus Schweden. Aha, du bor i Sverige eller Tyskland? Nein. Okay. Det är bra att veta. Men du vet, du pratar väldigt bra svenska också. Nej, en bisschen. Okej. Okej. ትንሽ Ja. ችግር የለም። ቆየሽ? 5 ዓመት? ያ ፋስት። ታዲያ ምንድን ነው ታዲያ ለማውራት ምንድን ነው 5 ዓመት? 5 ዓመት እኮ ብዙ ነው። ታዲያ ለምን ለምን ትፈሪያለሽ? ደፈር ማለት ነው። አብሽር። Nein, ich wohne in Deutschland, nicht in Schweden. Aha. Ich spreche Deutsch. Ja. Nicht Schweden. Ja. እኔ ዳች ሰማለው እንጂ አልችልም። እኔ ያው ትንሽ የሚቀራረብ ነገር ስላለው ምናምን ነው። ኖሽክና ዳች ሰማቸዋለሁ እንጂ አልችልም። ራሱ ማውራት አልችልም። ይቀራረባሉ ማለት ነው። ስላንግ አንዳንድ ነገሮችም የሚያቀራርባቸው ነገሮች አሉ። ዲያሌክትም ልዩነት አላቸው።
ግን የተወሰነ እንትን እንዳለው Ja, ich spreche Deutsch ja fast gut, aber nicht Schweden. Okay. Ja. Ja, verstehe. Ja, verstehe. Okay, danke schön. Okay. Okay. Schönen Abend noch. Okay. Okay, danke. Du von Eritrea oder Äthiopien? Nein, Äthiopien. Ich bin aus Addis Ababa, ja. ከአዲስ አበባ የኤሜ እኔም ከዛ ነኝ ከአዲስ አበባ ነኝ። ኦኬ አይ ጥሩ ነው እንግዲህ በርቺ አላህ ያበርታሽ። ብዙ ጊዜ ትጽፊያለሽ በእንትንና እኔ ግራ ይገባኛል። ይቺ ምንድነው ምጽፈው ምንድነው ምናምን ላል ich liebe sie so sehr, ja, deswegen. ጀርመን ኖረሽ ታውቂያለሽ? Ja, ich wohne in Deutschland, in Germany, ja. In München, in Munich, ja. Okay, ዋና ከተማ in München, nicht in Berlin. In München. Ja. Ja, verstehe. Munich, ja. Okay. Okay. አመሰግናለሁ። በቃ ሚስተር ካወራን ይበቃናል አይደል? አሁን በአማርኛ እናወራና ወዛግባ። Okay. Danke. Für alles. እሺ ምንም አይደለም። በርቺ። Okay. شكرا أستاذ. እሺ። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. አላቅም አዲስ ነኝ መውረድ አላቅም አውርዱኝ ቆይ አይ የኔ ስራ ነው ቆይ አይ መንግስት ጉዳይሽን አይልሻል ውረጂ አብዱስ ያቀኛል ለዛ ነው መንግስት ጉዳይሽን አይልሻል ውረጂ ባክሽ ኦኬ I don't know how to አላቅም መውረድ ውረጂ መንግስት ጉዳይሽን አይልሻል ኦኬ ኢንስታል አድርጊው ቲክቶክን ቆይማ እንግዲህ መልካም ጊዜ ጥሩ ቦታ ላይ ጣልሽ እንግዲህ እስቲ መድረሳ ካላችሁ አስገቡኝ ግቡና ተማሩ። አሁን ላይ እኮ ለሁሉም ሆኗል። በፊት ለሰለምቴዎች ነበረው ቁርአን የሚቀሩበት ግሩፕ ያለው። አሁን ግን ሰለምቴ ያልሆኑ ሰዎች ራሱ ነባር ሙስሊሞች መቅራት ከፈለጋችሁ ቴሌግራም ላይ የወንዶችም የሴቶችም አለ። ግቡና ቀሩ። ነፃ ነው። ምንም የሚያስከፍለው ነገር የለም። ኡስታዞቹም በነፃ ነው የሚያስቀሩት። አብሽሩ መማር ትችላላችሁ። ምን ተነገራችሁ? ምንኛ ነው? ጀርመንኛ፣ ደችኛ ምናምን የተለያየ ቋንቋ ነው የምታወራው ልጅቷ። 3 ቋንቋ ነው ተምታቶባታል አሁን ራስ ማለት ነው። ቁርአን መቅራት የሚፈልጉ ማንን ነው የሚያናግሩት ኡስታዝ? እነ ዛህራን ምናምን የሚያናግሩ እነ ዛህራን ያሉትን አብዱ መርካቶ ካናገሯቸው አብዱ መርካቶ ለዛህራ ይነግራታል። አይ መርሐባ ኢንሻአላህ። እሺ አብዱ መርካቶ ወጥቷል። በቃ ኡስታዝ አንተም አረፍ በል ጀዛከላህ ኸይር። እሺ